እንደምናችሁ ዛሬ የምንነጋገረው ስለ አራተኛው ማህተብ ነው። ከዚህ በፊት ስለ ሶስቱ ማህተብ አይተናል። ለማስታወስ ያክል የመጀመሪያው ማህተብ አውሬው የሚገለጥበት ነው። ሁለተኛው ማህተብ ስለ ሁለተኛው ስለ ጦርነት ነው። ሶስተኛው ስለ ረሃብ ነው የሚገልጸው ማለት ነው። እና ስለ ሶስቱ አይተናል። አሁን አራተኛው ማህተብ ላይ ደርሰናል። ማህተቡን የሚፈታው ኢየሱስ ነው። ልክ ማህተቦቹ ሲፈቱ ምድር ላይ የሚፈጠሩ ነገሮች አሉ ማለት ነው። ስለዚህ ኢየሱስ ነው ማህተቡን እየፈታ የሚሄደው። በተለይ የመጀመሪያው ማህተብ ሲፈታ እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛው ክርስቶስ የሚመጣበት ስለሆነ ማህተቡን የሚፈታው ክርስቶስ ብቻ መሆኑን ማወቅ ያስፈልጋል። ስለዚህ ኢየሱስ አንዳንድ ሰዎች የመጀመሪያው ማህተብን ኢየሱስ ነው ስለሚሉ ማለት ነው። ግን ኢየሱስ ራሱን አይደለም ነፃ የሚያወጣው። እነዚህ ነገሮች ዓለምን ወደ ፍጻሜ የሚያመጡ ነገሮች ናቸው እና በኢየሱስ እንዲሁም ዮሐንስ ራሱ ማህተቡ ሊመለከተው ወይም ሊፈታው ማንም እንደማይችል በምድርም በሰማይም እንዳልተገኘ ሲያውቅ አልቅሷል። እና ይህም ማህተም መፍታት የሚችለው ኢየሱስ ብቻ ነው እና ዓለምን ወደ ፍጻሜ የሚያመጡ ነገሮች ናቸው እነዚህ ማለት ነው። ስለዚህ ልክ እየተፈቱ ሲሄዱ የእግዚአብሔር ቁጣ ምድር ላይ እየተፈጸመ ይሄዳል ማለት ነው። ስለዚህ አሁን አራተኛው ማህተብ ላይ ደርሰናል። እስቲ ከዮሐንስ ራዕይ ምዕራፍ 6 ከቁጥር 7 እስከ 8 ያለውን ላንብብላችሁ። ቁጥር 7 አራተኛውንም ማህተብ በፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድርም አራዊት ይገድሉ ዘንድ በምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። እና ይሄ አራተኛው ማህተብ በጣም አስፈሪ ማህተብ ነው። ምክንያቱም ከመጀመሪያው ማህተብ ጀምሮ ያሉት ነገሮች መጥተው የሰው ልጅ ላይ በጣም ከባድ እልቂት የሚያስከትሉበት ነገር ነው የሚታየው። ለምንድን ነው እንደዚህ ያልኩት ካላችሁኝ፣ ሁለተኛው ማህተብ ስለ ረሃብ ነው የሚያወራው አይደል? ሶስተኛው ማህተብ ደግሞ ሰላም ከምድር ላይ እንደሚጠፋ ነው የሚናገረው። ልክ እዚህ ጋር ስናነበው ምን ይላል? ቁጥር 8 ላይ በሰይፍና በረሃብም ይላል። ሰይፍ ማለት ጦርነት ነው እና በረሃብም በሞትም በምድርም አራዊት ይላል። ስለዚህ አራት ነገሮች ናቸው። አንደኛ ሰይፍ አለ፣ ጦርነት አለ፣ እሱ ብዙ ሰዎች ይጨርሳል። ሁለተኛ ረሃብ አለ። ካስታወሳችሁ ልክ ሶስተኛው ማህተብ ላይ በሚዛን ይህን ያክል ሚዛን ዘይትና ገብስ ነው እንደዚህ የሆኑ እህሎችን ብቻ አትጉዳ የሚል ነገር አለ ተጽፏል። እና ከባድ ረሃብ እንደሚመጣ ነው እና በሰይፍ በጦርነት ቀጥሎ በረሃብ ቀጥሎ በሞትም ይላል። ስለዚህ እንግዲህ ሁሉም ሰው እንግዲህ በዚህ ሂደት ውስጥ ማለፉ የማይቀር ነው። መጨረሻ ላይ ክርስቶስ ኢየሱስ ሲመጣ በምድር በህይወት የሚገኝ ሰዎች ብቻ ነው ሰውነታቸው የሚቀየረው። ሞትን የማያዩት እነሱ ብቻ ናቸው እንጂ ከዛ ውጪ በዚህ ሂደት ውስጥ ሁሉም ሰው ማለፉ ግዴታ ነው። ግን በዚህ ሰዓት የሚኖረው ሞት ለየት ያለ ነው የሚሆነው። ምክንያቱም ካለ ጊዜ እንደሚሞት አይነት ነገር ነው እንጂ አሁን በምንሞትበት ሰው በሚሞትበት መንገድ የዛን ጊዜ በመጨረሻው ዘመን መቼ እንደሚሆን አናውቅም። በአጭር ጊዜ ውስጥ ሊጀምርም ይችላል፣ በጣም ቆይቶም ሊፈጸም ይችላል። እግዚአብሔር በፈቀደው ጊዜ ነው የሚሆነው። ያው ምልክቱን እያየን ነው፣ ነገሮች በጣም እየቀረቡ ነው። ግን ጊዜው ሲደርስ አሁን ሰው እንደሚሞተው አይደለም። አሁን ራሱ ከድሮ ሰዎች ከሚነግሩን አንጻር ሰው አርጅቶ መሞት እንትን እየቀረ መጥቷል። አሁን ወጣቶችም ጭምር ትንንሽ ልጆችም ጭምር የሚሞቱበት ዘመን ነው እና የመጨረሻው ላይ ደግሞ ይብሳል ማለት ነው። ሞት አብዛኛዎች ሰዎችን የሚያጠፋበት ጊዜ ነው የሚሆነው እና ምንድነው አንድ ማስተዋል ያለብን ነገር ሴጣን ስለሌለ አይደለም
ከሞላ ጎደል በሰላም የምንኖረው አብዛኞቻችን ችግር ያለበት አካባቢ ስቃይ ያለበት ቦታ ቢኖርም አብዛኛው ምድር ላይ ያለው ህዝብ ድህነት ቢኖርም በሀብትም ያለበት ሀገርም ቢኖር ከሞላ ጎደል በሰላም ነው የሚኖረው። ግን ሴጣን እንዲሰራ ሲፈቀድለት ሴጣን ብዙ ሰዎችን ነው የሚያጠፋው እና በዚህ ጊዜ የሚፈጸመው አንዱ እሱ ነው። ሌላ ምን ይላል? በጣም እዚህ ጋር የሚያስገርመው ነገር በምድርም አራዊት ይላል። ምንድን ነው በምድር አራዊት ማለት? ምክንያቱም አሁንም አንዳንድ ሰዎች ጉብኝት ለማድረግ ሲሄዱ ወይም ጫካ ውስጥ መሄድ የሚወዱ ሰዎች የዱር አራዊቶች ይተናኮሏቸዋል። ግን እንስሶች ሰውን ላድን ብለው አያድኑም፣ ሰውን ይፈራሉ። ይህን ደግሞ ዘፍጥረት 9 ቁጥር 2 ላይ ያለው እናንብብላችሁ። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች፣ በምድርም ላይ በሚንቀሳቀሱት በባህር ዓሦችም ሁሉ ላይ ይሁን፣ እነርሱም በእጃችሁ ተሰጥተዋል ይላል። ስለዚህ እግዚአብሔር አንድ የሰው ልጆችን ሲባርክ ድጋሚ በዘፍጥረት ላይ ምዕራፍ 9 ኖህ ከመርከብ ከወጣ በኋላ ድጋሚ ሲባርከው ምንድን ነው ያለው? አስፈሪነታችሁ በሰማይ እና አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባህር ዓሦችም ሁሉ ላይ ይሁን። እዚህ ምድር ላይ በሚንቀሳቀሱት ላይ ብቻ ሳይሆን ባህር ውስጥ እንኳን ያሉት ፍጥረታት የሰው ልጆችን ይፈራሉ። እና እንዲሁም በቅርቡ አንድ ቪዲዮ አይቼ ነበርና ዝም ብለው የሰው ድምፅ ሰው ሲያወራ ድምፅ ይለቃሉ። የዱር አራዊቶች መጥተው ውሃ የሚጠጡበት ቦታ ላይ አንዳንዶቹ ያደኑትን ለቀው ይሮጣሉ፣ አንዳንዶቹ መጠጣት ትተው እየሮጡ ይሄዳሉ እና የሰው ልጅን ይፈራሉ፣ እንስሶች ማለት ነው። ፍርሃት እግዚአብሔር ነው ያደረገባቸው። በዚህ ጊዜ እዚህ ጋር ግን እዚህ አራተኛው ማተብ ሲፈታ ግን የሰው ልጆችን ከሚያጠፉት ከጦርነት ሰይፍ ወይም ጦርነት፣ ረሃብ፣ ራሱ ሞት ወይም ቀጥሎ አራተኛ ደረጃ የሰው ልጆች የሚያጠፉት በመጨረሻው ዘመን ላይ የምድር አራዊት ናቸው ማለት ነው። አሁን የሰው ልጆች የዱር አራዊት እንዳይጎዱ በጣም ብዙ እንክብካቤ እንደሚደረግላቸው እናውቃለን። የዛን ጊዜ ግን የሰው ልጆችን ከሚያጠፉት ዋነኛዎቹ የዱር አራዊት ይሆናሉ ማለት ነው። እዚህ ጋር የአራተኛው ማህተብ በቃ ግልጽ ነገር ነው የተጻፈው። ከሁለተኛውና ሶስተኛው ማህተብ ተያይዞ የመጣ ነገር ነው። ሰይፍና ረሃብ አለ። ከዛ በኋላ የምድር አራዊት ሞትም ነው የሰው ልጆችን የሚያጠፉት ማለት ነው። ግን ቁጥሩ አይተነው ማናውቀው አይነት ነው። ምን ይላል? ሙሉ ላንብቡ። አራተኛው ማተብ በተፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው፣ በሰይፍና በረሃብም በሞትም በምድርም አራዊት ይገሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ስለዚህ እነዚህ ነገሮች የምድርን አንድ አራተኛውን ነው የሚያጠፉት ማለት ነው። አሁን ባለንበት በዚህ ዘመን በ2018 ወይም ደግሞ በ2026 18 በኢትዮጵያ እና በ2016 በአውሮፓውያን አቆጣጠር 8.3 ቢሊዮን አካባቢ ሰው ነው ምድር ላይ ያለው። ስለዚህ የዚህ አንድ አራተኛው ከ2 ቢሊዮን ህዝብ በላይ ነው እና 2 ቢሊዮን ማለት ህንድ ራሱ 1.5 መሰለች እና ከህንድም ከቻይናም አፍሪካ አጠቃላይ ካለው ህዝብም የሚበልጥ ማለት ነው እና በጣም 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 አስፈሪ እና ከባድ ፍርድ ነው በዚህ ጊዜ የሚፈጸመው። ስለዚህ ይሄ አራተኛው ማህተብ እጅግ በጣም በሰው ልጅ ታሪክ ታይቶ የማይታወቅ የሰው ልጆች የሚጠፉበት ለዛውም በጦርነት በረሃብ እና በሞት ራሱ ሞት ሰዎችን ይጨርሳል። ሌላው ደግሞ የምድር አራዊቶችም የሰው ልጆችን የሚያጠፉበት በጣም አስከፊ ነገር የሚፈጸምበት ጊዜ ነው። ሌላኛው
የምድር አራዊት የሰው ልጆች የሚያጠቁበት ሌላኛው ምክንያት ረሃቡ ከባድም ከመሆኑ የተነሳ ሊሆን ይችላል ማለት ነው። አሁን እንደዚህ አንዳንድ እንኳን የውሻ ዝርያዎች በጊዜ ምግባቸው ካልተሰጣቸው የሰው ልጆችን እንደሚያጠቁ ይታወቃል። ሁሉም ባይሆኑም ማለት ነው። የዛን ጊዜ ግን ምግብ የሚባል ሲጠፋ ሁሉም እንግዲህ ወደ ሰው ልጅ ነው አይኑ የሚያዞረው ማለት ነው። እና በጣም አስፈሪ ጊዜ ነው የሚሆነው። አራተኛው ማተብ ይሄን ይመስላል። ቀጥሎ አምስተኛው ማተብ አጠር ያለ ስለሆነ እሱን በዚሁ ላቅርብላችሁ። አምስተኛው ማተብ ዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ያለውን አነብላችኋለሁ። አሁን ስለ አምስተኛው ማተብ ነው የምናወራው። አምስተኛው ማተብ በፈታ ጊዜ ቁጥር 9 አምስተኛው ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሠዊያ በታች አየሁ። ታላቅም ምድርም በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸውን የባሪያዎችን የባልንጀሮቻቸውንና የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አምስተኛው ማተብ በጣም የሚገርም ነው እና አምስተኛው ማተብ ትኩረት የሚያደርገው ስለታረዱት ነፍሳት ነው። ከዚህ በፊትም ልክ ዮሐንስ ራእይ መጽሐፍ አብረን ማጥናት ከመጀመራችን በፊት መጀመሪያ ላይ ያቀረብኩት ስለ ንጥቀት ነበር እና ንጥቀት ኢየሱስ እስከሚመጣ ድረስ በመከራው ዘመን ጭምር ቅዱሳን እንደሚኖሩ እዛ ላይ ነበር ትኩረት አድርጌ ለማስረዳት የተረዳሁትን ለማስረዳት ስሞክር የነበረው ማለት ነው። አሁን እዚህ ጋር እንደምናየው እንግዲህ ትልልቅ ነገሮች አሳልፈናል። አውሬው መጥቷል። የመጀመሪያው ማተብ ላይ ረሃብ መጥቷል፣ ሰይፍ መጥቷል። አራተኛው ማተብ ላይ ደግሞ ጭራሽ የምድር 1/4ኛው ህዝብ እንደሚጠፋ የምድር ሩብ ማለት ነው 25%ቱ የዓለም ህዝብ እንደሚጠፋ አይተናል። አሁን አምስተኛው ማተብ ላይ ምንድነው የምናየው? አምስተኛው ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየው ይላል እና እነዚህ ቅዱሳን ናቸው ማለት ነው። አይ ይሄ እኮ ከበፊት ጀምሮ ከአቤል ዘመን ጀምሮ በግፍ የተገደሉ የንጹሐን እና የእግዚአብሔርን የሚከተሉ ሰዎች ነፍሳት ናቸው ካላችሁ ትክክል ነው። ግን ቀጥሎ ያለውን ደግሞ ስናነበው በዛ ዘመን ብቻ የማያበቃ እስከ መጨረሻው ዘመን ያለውን የሚያካትት እንደሆነ መገንዘብ እንችላለን። ቁጥር 11 ላይ ምን ይላል? ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ስለዚህ እነዚህ እግዚአብሔር ምን ብሎታል ቃየልን? ወንድም ወዴት ነው ያለው? የእሱ ድምፅ ወደ እኔ ይጮሃል ብሎ የደሙ ድምፅ ወደ እኔ ይጮሃል ብሎ ጠይቆት ነበር ቃየልን። እና እነዚህ ነፍሳት በግፍ የተገደሉ ስለሆኑ እየጮሁ ነው ወደ እግዚአብሔር መጮኋቸውን አላቋረጡም እስካሁን ማለት ነው። ግን አሁን ፍርዱ ስለተጀመረ ማለት ነው እግዚአብሔር በምድር ላይ ፍርዱ ማምጣት ስለጀመረ አሁን እናንተ ጥቂት ጊዜ እረፉ ተብሎ የሚያርፉበት ሰዓት ነው እና ልብስ ይሰጣቸዋል። ምክንያቱም እኛ መንፈስ አለን፣ ነፍስ አለን፣ ስጋ አለን። ስጋ አለን። ግን ወደ ጌታ የሄዱ ሰዎች ወይም ወደ ሲኦል የሚሄዱ ሰዎች ስጋ የላቸውም። ስጋቸው ምድር ላይ ሞቷል። በኋላ በትንሣኤ ጊዜ ነው ሌላ አካል የሚለብሰው ማለት ነው። ስለዚህ ለጥቂት ጊዜ እንዲያርፉ ለጥቂት ጊዜ የሚያርፉበት ነገር ነው የተሰጣቸው ማለት ነው። ጠለቅ ብዬ ይህን ነገር አልተረዳሁትም፣ ግን እስከተረዳሁት እስከገባኝ ድረስ
የትንሣኤ አካል አይደለም የለበሱት፣ ግን የተወሰነ ጊዜ የሚያርፉበት ጊዜያዊ ነገር እንዳገኙ ነው የተረዳሁት ማለት ነው። ዋናው ዓላማው እሱ ሳይሆን አሁን ዛሬ እዚህ ጋር ለመናገር የፈለግኩት በዚህ በመጨረሻው ዘመን እንኳን ምን ይላል? ለእያንዳንዳቸው ነጭ ልብስ ተሰጣቸው። ቁጥር 11 ላይ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ይሄ የሚባለው 5ኛው ማዕተብ ላይ ነው። አውሬው ከመጣ በኋላ ነው። የምድር 25 በመቶ 1/4 ወይም ሩቡ ህዝብ ካለቀ በኋላ ነው። የሁሉ መቅሰፍት ከወረደ በኋላ ነው። ስለዚህ በዚህ ዘመን ራሱ በክርስቶስ የሚያምኑ ሰዎች ገና መስዋዕት ይሆናሉ። እነሱ ጥቂት ጊዜ ለወደፊት የእነሱ ቁጥር እስከሚሞላ እስካሁን የነበራችሁ ጥቂት ረፉ የሚባልበት ጊዜ ነው። ስለዚህ ይሄ ምን ያሳያል? ምድር ላይ ሆነው በእግዚአብሔርን በማይከተሉ ሰዎች እጅ ነፍሳቸው የሚጠፋ አማኞች እንደሚኖሩ ነው። ስለዚህ ይህ ነገር በዚህ ዘመን የሚፈጸም ከሆነ እና በምድር የምትቀሩ ከሆነ ለዚህ ነገር መዘጋጀት አለባችሁ። እንዴት ነው የምትዘጋጁት? እስከ መጨረሻው ድረስ እግዚአብሔርን አለመካድ፣ ኢየሱስን አለመካድ፣ በመንፈስ ቅዱስ ማመን፣ በአብ በወልድ መንፈስ ቅዱስ እስከ መጨረሻው እስትንፋሳችሁ ድረስ ለማመን መቁረጥ አለባችሁ። ረሃብ ቢመጣ በረሃብም ከሞታችሁ በረሃብ መሞት ነው። የሚታሰር ቢኖር ወደ እስር ቤት ይሄዳል። በሰይፍ የሚገደል በሰይፍ ሊገደል ይገባዋል። ስለዚህ ይሄ ነው እንጂ ተነጥቀን እናመልጣለን ብላችሁ የምታስቡ ሰዎች 5ኛው ማዕተብ ላይ ገና የባልንጀሮቻቸው የወንድሞቻቸው ቁጥር እስከሚፈጸም ጥቂት ጊዜ ይቀራል ነው እንጂ የተባለው በመከራ ውስጥ አታልፉም አልተባለም። ስለዚህ ይሄ 5ኛው ማዕተብ ምንድን ነው የሚያሳየን? ከአቤል ዘመን ጀምሮ አሁን እስከ መጨረሻው አውሬው እስከሚገለጥበት ዘመን ድረስ በግፍ የተገደሉት ቅዱሳን የሚጮሁትን የእነሱን ጩኸት ሰምቶ እናንተ ጥቂት ጊዜ ይረፉ ብሎ ደግሞ ጥቂት ደግሞ ሌላ የሚጨመሩ ልክ እንደ የእናንተ ወንድሞች አሉ ገና የሚመጡ የእነሱ ቁጥር እስከሚፈጸም ጥቂት ጊዜ ይረፉ የሚልበትን ሰዓት ላይ ነው። እስቲ በዝርዝር ደግሞ እንመልከተው። እነዚህ ይጮሃሉ። አንደኛ የሚጮሁት ምንድነው? ፈረድልን ብለው ነው። ሌላ ምን ይጠይቃሉ? ለምን አትበቀልልንም ብለው ይናገራሉ። እና ደግሞ ተገለው ነው የመጡት እዚህ ቦታ ላይ ማለት ነው። በግፍ ተገለው ነው የመጡት። ስለዚህ እነዚህን ሶስቱን ነገሮች እንበል። አንደኛ ነፍስ የት ነው ያለው? ነፍስ የት ነው ያለው የሚለውን የተወሰኑ ጥቅሶችን ላንብብላችሁ። ዘፍጥረት 9 ከቁጥር 4 እስከ 6 እንደዚህ ይላል። ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ። ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ። ከአራዊት ሁሉ እጅ እሸዋለሁ፣ ከሰውም እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ስለዚህ በዚህኛው ጥቅስ ራሱ ግልጽ ነው። ምንድን ነው? ደማችን ውስጥ ነው ነፍሳችን ያለው ማለት ነው። ስለዚህ የሰው ልጅ ደም የሚያፈሱ ሰዎች የሰው ነፍስ እየገደሉ ነው። ያ ነፍስ ደግሞ በእግዚአብሔር ፊት በዚህ ሰዓት እየጮኸ ነው። ተበቀልልን የሰሩብን ግፍ ብሎ በእግዚአብሔር ፊት እየጮኸ ነው ማለት ነው። ዘሌዋውያን ምዕራፍ 17 ቁጥር 14 ላይ ደግሞ የስጋ ሁሉ ሕይወትና ደሙ አንድ ነውና፣ ስለዚህ ለእስራኤል ልጆች የስጋ ሁሉ ሕይወት ደሙ ነውና የስጋውን ሁሉ ደም አትብሉ፣ የሚበላ ሁሉ ተለይቶ ይጥፋ አልኳችሁ። ስለዚህ ደም እንዳንበላ በግልጽ የተነገረ ነው። ምክንያቱም ምንድነው? ደም ውስጥ ነፍስ ስላለ ነው። እና የእንስሳት ደም ራሱ ለመስዋዕት የሚቀርበው ምንድነው? ነፍስ ስላለ በኃጢአቱ ምክንያት መሞት ያለበት ሰውዬ ጥቂት ጊዜ ከእግዚአብሔር ቁጣ እንዲያመልጥ የዛ የእንስሳ ነፍስ እንደ ማስተሰሪያ ይጠቀሙበት ነበር ማለት ነው። ዘዳግም ምዕራፍ 12 ቁጥር 23 ላይ ነገር ግን ደሙ ነፍሱ ነውና ነፍሱን ከስጋው ጋር መብላት አይገባህምና ደሙ እንዳትበላ ተጠንቀቅ ይላል። እና አሁን እናውቃለን ሁላችንም ሰው ብዙ ደም ከፈሰሰው እንደሚሞት ለሁላችንም ግልጽ ነው። ግን የሰው ልጅ ሲሞት አሁን በተለይ
በጣም ብዙ ጦርነትና ግጭት ያለበት ዘመን ላይ ስለምንኖር ቁጥር ነው እንጂ የምንሰማው ይህን ያህል ሰው ሞተ፣ ይህን ያህል ሰው ሞተ ነው እንጂ እነዚህ በግፍ የተገደሉ ሰዎች ሄደው እግዚአብሔር ጋር እንደሚከሱን አናስተውልም። እና እነዚህ ቁጥር አይደሉም፣ ነፍስ ናቸው። እና ደማቸው ሲፈስ ነፍሳቸው እግዚአብሔር ጋር ሄዶ ይጮሃል። ከምድር ላይ የእነሱ ደም ይጮሃል ማለት ነው። ስለዚህ የነዚህ በመጨረሻው ዘመን ላይ በአምስተኛው ማተብ ሲፈታ የምናያቸው ሰዎች አሁን በዚህ ሰዓት እንኳን በዚህ ዘመን እንኳን እየተገደሉ በግፍ እየተገደሉ ያሉትን በተለይ ደግሞ ኢየሱስን የሚከተሉ የእግዚአብሔር ተከታዮች የእነሱን ደም ነፍሳቸው ደማቸው ውስጥ ስላለ የእነሱ ደም ማፍሰስ ማለት በእግዚአብሔር ፊት የሚከሱ ሰዎች ማብዛት ማለት ነው። ስለዚህ ስለ ነፍስ ደም ውስጥ መኖሩን ለመናገር ያክል ነው። እና ይሄ ደም እንደሚጮህ ደግሞ ዘፍጥረት 4:10 ላይ እግዚአብሔር ለቃየል እንደዚህ አለውም ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ስለዚህ ወንድሙ በግፍ ከገደለው በኋላ ደሙ ወደ እግዚአብሔር እንደጮኸና እስከዛሬም ድረስ የደሙ የጮኸ እንደሆነ ነው መረዳት የምንችለው። ራዕይ ምዕራፍ 6:10 ላይ ደግሞ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ስለዚህ የሚጮሁት ለምንድን ነው የማትፈርደው? በግፍ ተገለናል፣ እስከ መቼ ነው የማትበቀለው ብለው ይጮሃሉ። እና ነፍሳችን በዚህ መንገድ እንዲጮህ አድርጎ የፈጠረውም እግዚአብሔር ነው። ስለዚህ የሰው ልጅ መንካት ትክክል አይደለም። ምክንያቱም ፍርድ በራሳችን ላይ ማብዛት ነው ማለት ነው እንጂ ነገሮችን ተላምደን እንደ ቁጥር የሰው ልጅ ማየት የለብንም። በተለይ በእግዚአብሔር የሚያምኑትን ማለት ነው። እና አሁን ስለ በቀል ነው የሚያወራው። እና ለምንድን ነው እግዚአብሔር በዚህ በዮሐንስ ራዕይ ላይ በጣም 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 በሚያስፈራ ሁኔታ ነው ምድርን የሚቀጣው? እና ለምንድን ነው እግዚአብሔር እንደዚህ የጨከነው ብላችሁ የምታስቡ ከሆነ ከዚህ በኋላ ያሉት ቃላቶች ግልጽ ያደርጉላቸዋል። ምክንያቱም እግዚአብሔር የሰው ነፍስ በሱ ፊት እንዲጮህ አድርጎ ነው የፈጠረው እና ስለዚህ የሰራነው ስራ ነው የሚመሰከረው። አለመፍረድ አይችልም። እስቲ ዘኍልቍ ምዕራፍ 35:33 ላይ እንደዚህ ይላል፣ ደም ምድሪቱን ያረክሳታልና የምትኖሩበትን ምድር አታርክሱ። በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም። ስለዚህ እግዚአብሔር ምድርን ከርኩሰቷ እያነጻት ነው ማለት ነው። በዚህ ዘመን በመጨረሻው ጊዜ ምድርን ከርኩሰቷ የሚያነጻት በገዳዮቹ ደም ነው ማለት ነው። እና በጣም የሚያሳዝን ነገር ነው የሚሆነው መጨረሻው ጊዜ ላይ። ሉቃስ ምዕራፍ 11 ከቁጥር 49 እስከ 51 ደግሞ እንደዚህ ይላል፣ ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አዎን እላቸዋለሁ፣ ከዚህ ትውልድ ይፈልጋል። ይህን ያለው ለእስራኤል ሕዝቦች ነው። እንደዛ ያላቸው እስከ ኢየሱስ። ስለዚህ እስከ አቤል እስከ ዘካርያስ ያለው የፈሰሰው ደም በማን ላይ ነው? ያ ደም ያ እርግማን በማን ላይ ነው የመጣው? በዛ ትውልድ ላይ ነው የመጣው እና በ70ኛው ዓመተ ምህረት እስራኤል እንግዲህ እንደዚህ ተቃጥላለች ማለት ነው እና ፈርሳለች። ልጆቿ ተገድለዋል። በዓለም ሁሉ ተበታትናለች እና በ70 ዓመተ ምህረት እስራኤል እንግዲህ አንድ ድንጋይ እንኳን እስከማይቀር ድረስ በሮም ኢምፓየር ተጠራርጋ ህዝቧም ተገድሎ ጥቂቶች ነው የተረፉት ማለት ነው። ስለዚህ የሰው ልጅ ደም ሄዶ ሄዶ በእግዚአብሔር ዘንድ ፍርድ ያመጣል። ከዛ ጊዜ ጀምሮ ደግሞ እስካሁን ያለው ደግሞ ተጠረቃቅሞ በእኛ ዘመን ላይ በምንኖረው ላይ የእግዚአብሔር ቁጣ ያመጣል ማለት ነው። እና ዮሐንስ ራዕይ ላይ በጣም አስፈሪ ነገር ነው ያለው። ስለዚህ ለምንድን ይህ ሁሉ ነገር የሚሆነው ካላችሁ፣ ምክንያቱ በምድር ላይ የፈሰሰው የንጹሐን ደም ነው ማለት ነው። ለዚህ ሁሉ ምክንያት የሚሆነው እና በእግዚአብሔር ፊት የሰራ ነው ኃጢአት ነው ለዚህ ሁሉ የሚያበቃን ማለት ነው።
ዮሐንስ ራእይ ምዕራፍ 16 ቁጥር 6 የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታችኋልና የሚገባቸው ነውና ብሎ ሲናገር ሰማሁ ይላል እና ለወደፊት ስንደርስበት በደንብ እናየዋለን። ውሃ ሁሉ ወደ ደም የሚቀየርበት ጊዜ ይኖራል እና የሰው ልጆች ውሃ መጠጣት ውሃ ወደ ደም ስለተቀየረ ያው ደም ነው የሚጠጡት ማለት ነው እና የውሃው መልአክ የውሃ መልአክ እንግዲህ እንዳለ የዛኔ ነው ያወቅኩት። ዮሐንስ ራእይ ላይ የውሃው መልአክ ምን ይላል? የቅዱሳን ነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታችኋልና የሚገባቸው ነው ብሎ ሲናገር ሰማሁ። ስለዚህ የቅዱሳንን እና የነቢያት ደም ስለፈሰሰ ነው ይሄ ፍርድ ነው ማለት ነው። ደሙን መጠጣት እና ያ ደም ሲጠጣ ሰዎች ይሞታሉ ማለት ነው። ምክንያቱም የሰው ልጅ ውሃ ነው እንጂ እንደዚህ ነገር መጠጣት ስለሌለበት። ዮሐንስ ራዕይ ምዕራፍ 17 ቁጥር 6 ላይ ደግሞ ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅኩ። እቺ ታላቂቱ ባቢሎን ነች እና በቅዱሳንና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። ስለዚህ እቺ በመጨረሻው ዘመን የምትመጣው ትልቂቱ ከተማ እሷም መጨረሻ ላይ የሚደርስባት ትልቅ ፍርድ ይደርስባታል። እስቲ በሚቀጥሉት ምዕራፍ ላይ ዮሐንስ ላይ ምዕራፍ 18 ቁጥር 24 ላይ ደግሞ በእርሷ ውስጥ የነቢያትና የቅዱሳን ደም በምድር የታረዱ ሁሉ ደም ተገኘባት ይላል። ስለ ታላቂቱ ባቢሎን ነው የሚያወራው እና ባቢሎንን እግዚአብሔር ያጠፋታል። ግን የሚያጠፋበት ምክንያት ምንድን ነው? በእሷ ውስጥ የነቢያት የቅዱሳን በምድር ሁሉ ማለት ዓለም ላይ የታረዱ ሰዎች ደም ተገኘባት። ለሰዎች መሞት የሰዎች ነፍስ መጥፋት ምክንያት ስለሆነች ነው እግዚአብሔር የተበቀላት ማለት ነው። ስለዚህ አምስተኛው ማህተብ ሲፈታ እግዚአብሔር በቀሉን ይጀምራል ማለት ነው። ነፍሶቹንም በቃ እረፉ፣ አሁን ልፈርድልናችሁ ነው እረፉ ብሎ በግፊት የተገደሉትን ነፍሳት የሚያሳርፍበት ጊዜ ነው ማለት ነው። ግን እነሱን ያሳርፋል ማለት ሰዎች መገደላቸውን ያቆማሉ ማለት አይደለም። ቁጥሩ እስከሚሞላ ድረስ መግደላቸውን ይቀጥላሉ ምድር ላይ ያሉት ማለት ነው። ምንድነው ዮሐንስ ራዕይ ምዕራፍ 19 ቁጥር 1 እና 2 በባቢሎን ላይ የሚደርስባት ነገር እንመልከት። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብርም ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅን ሰማሁ ይላል። ስለዚህ መጨረሻ ላይ ባቢሎን ላይ እግዚአብሔር ሲፈርድባት እነዚህን ሁሉ የእግዚአብሔርን ባሪያዎች ደም ስላፈሰሰች በሰማይ ያሉ ሰዎች ሁሉ ደስ እንደሚላቸው እና እግዚአብሔር እንደሚያመሰግኑ ነው እና አራተኛው እና አምስተኛው ማተብ ይሄን ይመስላል። ቀጥሎ የስድስተኛው ማተብ በሌላ ጊዜ እንመለከታለን። ስድስተኛው ማተብ በጣም የሚገርም ነው። ምናልባት 3 ዓመት ተኩሉ አጋማሽ ላይ እንደሆነ ነው የምረዳው። እሱን ያልኩበትን ምክንያት ወደፊት እነግራችኋለሁ። ቀጥሎ ስድስተኛው ማተብ እንመለከታለን። በጣም የሚገርም የሚያስፈራ እና የሚገርም ነገር ነው። ሰማይ ሁሉ ተጠቅልሎ የሚያልፍበት ነገር ነው። ከዛ በመቀጠል ደግሞ የእግዚአብሔር ቀን የሚለውን እናያለን። የእግዚአብሔር ቀን ስድስተኛው ማተብ 3 ዓመት ተኩል የሚፈጸምበት የእግዚአብሔር ቁጣ የሚጀምርበት በጣም የሚገርም ክፍል ነው ስድስተኛው ማተብ። ለዛሬ ያየነው አራተኛውንና አምስተኛውን ነው። አምስተኛው ማተብ ነው። ስለተከታተላችሁኝ አመሰግናለሁ። አስተያየት ጥያቄ ካላችሁ በሜሴጅ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። መልካም ቀን ይሁንላችሁ።